ሙቀቱ ተረጋግቷል። አሁን ለንደን ደስ የሚል ዌዘር ነው። ወጥቼ ወክ አድርጌ ተመልሻለሁ። ቆንጆ ዌዘር ነው ያለው። ወይዬ ሰላም ናችሁ? እንዴት ናችሁ? ሚዲያው ምን እያበደ ነው? ጤነኛ ነው ያለው ህዝቡ? ምን ላይ ናቸው? ስማ ፀጉሬ ለከተንቦ ተንጨባሯል ወይ ጉድ ረስቼዋለሁ። ነገር ምን ይላችኋል? እንጨባረር እንደፈለገ እናንተ ፀጉርሽ ተንጨባሯል አትሉኝም? ዶክተር ሮሚ ቀነኒ ሆነ ፀጉርሽማ ቀነኒ ምንድን ነው ደግሞ? ቀነኒሳ ሮጠ። ኦኬ ተውት። ይኸው ላሽ አረኩት። ችግር የለውም። ፀጉሬን ከፀጉሬ ምናለ ገዝት የላካችሁ ሰዎች ምን ለመሆን ነው ገዝት የላካችሁት? ዲቦራ ባሽሙር ስትወጋሽ ነበር። ተዋት። አውቃችሁ ነው ላስ እንዳረጋ ፈልጋችሁ ነው። ተዋት። አይ ተያት። ዲቦራ ዱባይ እኮ ነው ያለችው። እንዴት ነው ነገሩ? አንተ ወንድ አይደለህ? እንዴት አሽሙር አወቅ? ወንድ ልጅ አሽሙር ያውቃል እንዴ? ወንድ አይደለህ? ወንድ አገረዶንክ እኮ እንደ ሴት ስታወራ ማለት ነው። ወንድ ልጅ ቆፍጠን ወሬ ያወራ። ቆፍጠን ነው የሚለው። እንኳን አደረሰሽ። ዛሬ አመቱ ነው ምንድን ነው? አዎ ሰባት ነው። ስላሴ ግን የአመቱ ነው። አዎ ስላሴ ናቸው። የአመቱ ነው። ዋው ሻማ አበራለሁ። ቴንኪዩ እንኳን ነገራችሁ። የአመቱ መሆኑን አላወኩም በእውነት። ትናንት አርሴማ ነበረች፣ ዛሬ ስላሴ የአመቱ። ዋው ኦኬ ቴንኪዩ ክበሩልኝ። ለዚህ ነው እኮ የምወዳችሁ። ሻማ አበራለሁ። ስላሴ የሁላችንም። ኪራዬ ቴንኪዩ የኔ አባት እንዴት ነህልኝ? ሰላም ነህ? እንኳን አደረሰ ኪራዬ ለስላሴ። ሁላችሁንም እንኳን አደረሳችሁ። ስላሴ የምታስቡትን ያሳካላችሁ። ስላሴ ከክፉ ነገር ይጠብቃችሁ። ከለገሰ አይነት አደጋ ይጠብቃችሁ። ሊቢያ ያላችሁ ከክፉ ነገር ይጠብቃችሁ። ሳትሰለችሁ ጸልዩ። እግዚአብሔር የሚያደርገውን አያውቅም። ቀናችሁ ካልሆነ ታልፋላችሁ እንጂ እንደለገሰ ይጸለየ እንደለገሰ የተማጸነ አለ ብዬ አላምንም። ግን ሁልጊዜ ለበጎ ነው። እግዚአብሔር የሚያደርገው ነገር ለበጎ ነው፣ ለበጎ ነው። የማትረባ ደላላ ጋር ጣለውና የቀን ክፉ ወስዳ እሳት ውስጥ ጨመረችው። የማትረባ ጨካኝ ደላላ። ዴዚ ደግሞ ኢትዮጵያ ሄዳለች እናቷን ልትቀብር ተብሏል። ዴዚ የኔ እናት እግዚአብሔር ያጽናት። መሄዷ በጣም ነው እርጉዞና ያደነኳት። ሆነን ለመናገር እግዚአብሔር ሀዘኑን ያቅልልላት። በጣም የተባረከች ልጅ መሆኗን የሚያስታውቀው እርጉዞናም እናቷን ለመቅበር መሄዷ የልጇን ኳሊቲነት የተከበረች ልጅ መሆኗን ነው የሚያሳየው። እግዚአብሔር አምላክ ሀዘኗን ያቅልላት፣ በሰላም መቤት የተገላግላት። በጣም ነው ደስ ያለኝ። ሌላው ዴዚን የምትናገሩ ሰዎች ምናችሁን ነው ግን የሚያማችሁ? ምናችሁን ነው የሚያማችሁ? እና ላትሄድ ነው እርጉዝ ከሆነች ላትሄድ ትችላለች። እና ላትሄድ ነው ብለሽ የምትዩ ደንቆሮ እርጉዝ ናት። እርጉዝ ስለሆነች ላትሄድ ትችላለች። ሐኪም ከ7 ወር በላይ ከሆንሽ ሐኪምም አይፈቅድም። እርግዝና በ7 ወር ሊወለድ ይችላል። ብዙ ችግር አለ እና ላትሄድ ነው ምናምን ትላለች። ዝክተታም አንቺ ብትሆኛ አትሄጂም። ይሄኔ
ሮሚዬ ለምን አንዘምርም? ምን ችግር አለ? እግዚአብሔር አምላክ አንደበቱን የሰጠን እሱ ነው። ለምን አንዘምርም? ኤኒ ታይም እንዘምራለን። እግዚአብሔር ልቦና ይስጠን። አንዬ ሄዳለች፣ ወደ አዲስ አበባ ሄዳለች። እርጉዞ ነው። ጉዞ በጣም ይከብዳል። እኔ የእህቴ ሰርግ ነበር። እናትዬን ሳረግዝ የ7 ወር እርጉዞኜ ሄጃለሁ ኢትዮጵያ። ምንም ሳልሆን የተመለስኩት የእግዚአብሔር ፈቃዱ ነው። 5 ወሯ ከሆነ መብረር ትችላለች። ኢዚ ነው። 5 ወር እኔ በ8 ወር ሄጃለሁ። ታፕ ኮፕሊንግ አድርጉ። ልክ ነሽ፣ ይከብዳል። እግዚአብሔር ያጽናሽ። አዎ የኔ እናት አንዬ፣ የሚረዳ ይረዳል፣ የማይረዳ ላቴር ነበር እንዴ ምናምን ይሉሻል። ልክ በቃ ኢዚ አድርገውት ማለት ነው። በስመ አብ ምን ነው ሀሳጋኝ። ሻይ ጠጣለሁ በዝንጅብል። እኔ ሀሳብ ነው መከራከር የምወደው ከመረጃ ጋር ተያይዤ። እኔ በቃ መርማሪ ፖሊስ በይኝ፣ እንደዚህ ማፋጠጥ እወዳለሁ እንጂ ስድድብ ማለት አስሰድባል በቃ ላስላስምን ትንፋሽ አሳጥታ ነው እያፈነች አማርኛውን አፕዴት እያደረገች ነበረ። መጀመሪያ ብሪቲሽ አልነበረም ልሳኗ። ከዛ አማርኛውን ወደ ትክክለኛው ዳውንሎድ እስክታረግ ጂጂ ላስላስ አረገቻት። ሆልቲንኩ ምንድነው? መጀመሪያ ላይ እናትየው ላይ ስታሾፉባት ነበረ፣ ልጇን ስታኮብልሉባት ነበረና አሁን እንዴት ነው አንቺ ለዴዚ ልታዝኚ የመጀመሪያ የምትመጪው ነው? ስራችሁ የሆነ ያሞራው ጓደኛ አለ፣ እሱን አፍቅራችሁ ስለነበረ ዴዚ ማኮብለል ነበረባችሁ ምናምን በሚል ነው እሺ የተነሳው። አዳት ፖይንት እኔ ጂጂ ልክ ነበረች ብዬ ነው ማስበው። ልክም ናት። ለምን ሁላችንም በሰው ልጅ ላይ ወይም ደግሞ በአንድ ቤተሰብ ላይ በሰራነው ነገር ስህተት ሆኖ ሲገኝ በሰዓቱ መስሎኝ ነበረ፣ ግን አዎ ልክ ነው እንደዛ አድርጌያለሁ ብሎ ኃላፊነት መውሰድ የግዴታ ያስፈልጋል። ካልሆነ አንድ ሰው ህይወት ላይ ስንገባ ሀሳብ ስንሰጥ ስንፈተፍት ልጅ ከቤት ስናስወጣ ቆም ብለን ማሰብ ያስፈልጋል። ዲናይ ማድረግ አያስፈልግም። የዴዚ ነገር ቆጣ ልጅ አይደለችም። የ2 ዓመት ልጅ እኮ ናት። ማንም ያ አንቺ ማታውቂው ነገር አለ። እኔ በውስጥ ነግርሻለሁ። የዴዚ እናት በሰዓቱ የተናገረችው የሪከርድ ላይ ያልዋለ ምናልባት ሪከርዱን ካገኘሁ ነግርሻለሁ። 27000 ሰው ተሰብስቦ እናቷ እንደዛ ሲያረጋት እናቴ በተወሰነ ፐርሰንት አንቺ ቤተሰቦቼን ግን እንዳትናገሪ ከፈለገች ልጅሽ ይቀራል ብላ ሲላት ዴዚ ምንም ያልተሰማት ምክንያት አለ። ልጄ ሉክ አፍተር አረጋታለሁ ብላ የሆነ የተናገረችው ቃል አለ። እኔ እዚህ ጋር መናገር አልችልም። እናትየው እንዳታይ እኔ በጆሮዬ ሰምቻለሁ። ኦኬ ያን ነገር የተጠቀሙ አካላቶች አሉ ወይ? በደንብ አሉ። እነግርሻለሁ በውስጥ እኒሃው ዝርያ ወርቄ ሁላችሁም በቃ እናትየው ሞታለች። አሁን ለልጅቷ ነው የሚቀረው። ጸጸቱን ካለ ምን ካለ ይብዳይ ለልጅቷ። ያው ዝርያ ለልጅቷ ነው የሚቀረው። አሁን ልጅቷ ኦሬዲ ሀፕን ያደረጉት ነገሮች ሀፕን አደረጉ። የልጅቷና የሱ ግንኙነት የነበረው አካውንቷን በመጥለፍ ከናትየው ጋራ እንዳይግባቡ በማድረግ የዴዚ አካውንት መጀመሪያ ትራንስፈር አድርጎ ወደ ራሱ ቀይሮት ሲሙን ሁሉ ነገር ከቀየረ በኋላ እያንዳንዱ የዴዚ ፕራይቬት ማየት ነበረበት። ዴዚን ለማሳመን ወይም ደግሞ ብሬን ዎሽ ለማድረግ ወይም ደግሞ ደካማ ጎኖቿን ያን ሴት ገበናዋን ላለማውጣት አሽከር ሆነሽ ትኖሪያለሽ። አይ ችግር የለም ሆኖብኛል ብለሽ የምትኖር ሴት አለች። ደግሞ ኒክለስሽን ደካማ ጎንሽን አንድ ወንድ ካወቀብሽ በኋላ ደግሞ የሆነ ብሬን ዎሽ የምትደረጊው ነገር አለ። እሱን ነገር ለማድረግ አሞራው ልህ ተጋብቶ ነበረ። የመጀመሪያው ስራው ከነ መንሱር ጋር እናትየው ኢትዮጵያ ወስዳ ማስታወቂያ አሰርታ ብዙ በቂ ገንዘብም ጌም ተጫውታ አካውንቷ ላይ ነበረ። አሞራው ጠልፎ በራሱ አካውንት ነው የቀየረው። አዳት ታይም ላይ እናትየው ተናዳ በንዴት በውስጥ የተናገረችው የዋትስአፕ ሪከርድ አውጥተው እሷ ማህበረሰብን እንደምጠላና እሱን እንዳታገባ እንደምትፈልግ አይነት ተጠቅመው ነው የተጠቀሙት። እኔ ያሳመመኝ ያ ፓርት ነው እንጂ ዴዚ ወጣት ልጅ ስለሆነች አፍቅራው አሞራውን በመሄዷ አይደለም።
ግን ሀፕን ያደረገው ነገር ያ አይደለም። አካውንቷን ሲወስድ እኔ ሚዲያ ላይ እናገራለሁ ሲል እስኪ ወንድ ነሽ አንቺ ሚዲያ ላይ ውጪና ተናገሪና አሳይሻለሁ ብሎ ነው የዛተባት ለእናትየው። ያ ፍቅር ያ ነገሮች አሁን ይቀጥላል፣ ምንም እንዳልተፈጠረ ልጃቸውን ያሳድጋሉ፣ ደስተኛ ይሆናሉ የሚባለው ይሄ ውሸት ነው። ይሄ ውሸት ነው። ይፈጠራል። ምን ይፈጠራል? አንዷ ጌመር ትዝ ትልሻለች ያኔ በወቅቱ እዚህ ስሟ መጥራት አልፈልግም ታፈቅሯለች ብላ የተናገረችው እሷ ሰው ምን ይላል? ያ ሁሉ ሰው በተሰበሰበበት ማርያምን ታፈቅሯለች አለች። እናትዮ የልጇን ባል ታፈቅራለች። በጣም ነው የሚያስጠላ። እሱ እንዳለ ሆኖ ይኸውልሽ ሮሚ አንድ እናቷን በእሷ ምክንያት በፍቅሯ ምክንያት ተለያይተዋል። ሁለተኛ ነገር ደግሞ ዴዚ ሴት ልጅ ናት፣ አርግዛለች። ከወለደች በኋላ አንድ እናት ለልጇ ነው የምትኖረው። ሰትል የሆነ ቤት እንኳን የላቸውም ሁለቱም። እሱም ገና ወረቀት ጠያቂ ነው፣ ዴዚም ገና ስራ እንኳን የላትም። ሮሚ ልጅ እንኳን ወልደሽ እንደናት ሴፍ በሆነ ቤት በተሟላ እቃ ላይ እንኳን ስንወልድ ብዙ ነገር ስትረስ እናደርጋለን። ከምንወደው ባላችን እንጨቃጨቃለን። ብዙ ነገሮች ፍቺ ይፈጠራሉ ከልጅ በኋላ። እነዚህ ልጆች የራሳቸው የሆነ ነገር እንኳን የላቸውም። አንድ ከተማም አንድ ሀገርም እንኳን አይኖሩም። አንድ ህፃን ልጅ ደግሞ አንድ ሀገር ላይ ሰትል ሆኖ መኖር አለበት። እነዚህ ሰፈር ባረገበት ሁኔታ ላይ በምን አይነት መንገድ አንድ ቦታ ላይ ተመቻችተው እንኳን አትሊስት እየሰሩ ልጅ ያድጋል እንዳይባል አንድ ቦታ እንኳን ባልተመቻቸው ሁኔታ ላይ እርግዝና እንዲፈጠር የተደረገው ምክንያቱም ፕሮሰስ መደረግ ስለነበረበት ማለት ነው። አሁን እቺ ልጅ ማን ነው ላይክ አይ ዶንት ኖ እንዴት እንደምናስብ አላውቅም፣ አይገባኝም። ዴዚ ሰፈሪ ሆና ተሰብራ ዋጋ ከፍላ የአንድ ሰውን ህይወት ማቃናት አለባት አይደል? ዳስ ዋይ ፕላኒንግ ተደረገ። እኔ ያን ቢያመኝ እቺኩ ገና አንድ ፍሬ ልጅ እኮ ናት። እኔ በዚህ እድሜ እንኳን እኮ ወልጄ በጣም ያመኛል ሮሚ። በዚህ እድሜ ልጆቼን ሳሳድግ በተመቻቸ ቤት ላይ መንግስት ሁሉን ነገር ወረቀቴን ሁሉ በተመቻቸልኝ ላይ ክትባት መውሰድ አለ፣ ለሊት መነሳት አለ። ልምድ ኖሮኝ የመጀመሪያ ልጅ ነው ልጅ ሁለተኛ ልጅ ወልጄ ባል ባለበት ብዙ ነገር በሚደግፍሽ ቦታ ላይ ያማል፣ ይከብዳል። ልጆች ክትባት አለ፣ ማጥባት አለ። ሮሚ ዳት ኢዝ ኖት ኢዚ ፕሊዝ። ለምን ይሄ ተመረጠ? አሁን ላይ እኮ ኦኬ ሁለቱ ሰዎች ፍቅር ውስጥ ናቸው። ዋይ ኖት ልጅነታቸውን አብሮ ያላሰለፉ? ዋይ ኖት ሃንጋውት ማድረግ እየተቻለ ጊዜያቸውን ተጠቅመው ብዙ ቢዝነስ መስራት እየቻሉ ከዛ በኋላ አንድ ሀገር ላይ ሲጠቃለሉ እኮ መውለድ ይችሉ ነበረ። አንድ ሰው ህይወት መቃናት ነበረበት፣ አንድ ፕሮሰስ መሳካት ነበረበት። ምንም ነገር የማታገለች ዋጋ መክፈል ነበረባት፣ ከፈለች። at the same time እናቷን አጣች ሳትታረቅ። አደባባይ ላይ እሷን ለማምሸቅ ቀለበት ታሰርላት፣ አበባ ጎዝጉዘው ትኬት ቆርጠው እናት ሳታቆሰዷት ምናምን ልጅ አገረደ ህጓ ተወሰደ። እናት ታያለች፣ ለስንት ዓመት ጠብቃለች፣ ሆም ስኩል እያስተማረች። እናትየው እኮ የገንዘብ ችግር ያለባት ሴት አይደለች። አሁን ለዴዚ ያስቡ ይሉኛል። እንዴት ነው ለዴዚ ማሰብ አለማሰብ ጉዳይ አይደለም። ለዴዚ ያሰብ አይደለም ሲጀመር እኮ አንድ ሀገር ላይ ተጠቃለው የማይኖሩ ሰዎች ጋር እንድታረግዝ የተደረገው የአንድ ሰውን ህይወት ማሳካት ስላለባት ነው የተረገዘው። ልጅ አንካለ ነገር በምን አወቅሻን? ችግር ይዘሻል እንዴ? ራሱ ተናግሯል። ልጅ ሀገር እናት ብሎ ልክ እንጂ ነው ዝርያ ራሱ ብለዋል። እሷም ደግሞ ሌላ ሰው አታውቅም፣ ሆም ስኩል ነው ያስተማረቻት። አሁን ልጅ ሀገር ጨዋ ሴት ናት የኔ ሚስቴ ብለዋል። እናትም ብላለች ሰው አታውቅም። የፍቅር ሪሌሽን ከአሞራው በፊት አልነበራትም። የሆነ ሰው ጋር ምናምን የሆነ ጀምራለች፣ ግን አልተገናኙም። ይሄማ ግልጽ ነው። ዝርያ ተይ እንጂ እኔ እውነት ለመናገር ለሊት ቸኩለዋል። አልቸኮሉም አልልሽም። አትሊስት 3-4 ዓመት ሰርተው የራሳቸው ቤት የራሳቸውን ነገር አድርገው። ለዚህ ነው እናትየው አልሰማችኝም። እኔ እሷን የሚያክል ልጅ አድርሻለሁ፣ ፍቅር ይዞኛል ብላ ካስቸገረችሽ ኮንዶም ሰተሽ ላኪያት ብዬ በአደባባይ ወጥቼ ተናግሬያለሁ። ምክንያቱም ሴት ልጅ በዚህ ዘመን ፍቅር ከያዛት በሷ እድሜ እንደማትመለስ የታወቀ ነው።
በታምር እንደማሰማት ገምቻለሁ። ስለዚህ ትሂድ። ልጅን በዚህ መልኩ አይደለም የሚወደውን ሰው እብን እንኳን ለልጅ አይሆናትም ብላ ካሰበች ቀርባ አዎ አሪፍ ነው ምናምን ብለሽ በራስሽ የምታስቀይሹ መንገድ አስቀይሰሽ ማላቀቅ ትችያለሽ። በል ከሆነ በታምር ተነስታ እንደምትመጣ አውቀው ነበረ። ታይ በልህ አትጂ። በዚህ እድሜ ያሉ ልጆች ካፈቀሩ ታወሩ ነው፣ ታምር አይሰሙም። ሮሚ ሺቶልህም አይ ዊል ሰፖርት ዩ ብላታለች እኮ አግዝሻለሁ፣ ግን ገና አሁን ነው የተዋወቃችሁት፣ ጊዜ ስጪ፣ ተዋወቁ በዚህ ኦንላይን ላይ እኮ ብላታለች እኮ። ኦልሬዲ እኮ እናት እኮ በሰከንድ ሪከርድ እኮ አለ እስከምሞት አግዝሻለሁ እኮ አለች። ቃሏ ነው ቃሏን ሰጥታታለች። ግን እነሱ እናት ሳታቅ ነው ትኬት ቆርጠው ኢቭን አሞራውም አያውቅም። ሆነን ለመናገር እዚህ ጋር ወደሱ ሲል እኮ ሴቶች ናቸው። እኔ ያመመኝ ያ ነው። እንዴት ሴት ልጅ ሆነሽ በጣም ብዙ ነገር ለሴት እንደሚገባት፣ ክብር እንደሚገባት፣ ሽምግልና እንደሚገባት፣ ወግ ማድረግ እንደሚገባት ሴት ልጅ ታውቃለች። ጥሩ ባል ማግባት እንዳለባት የተደራጁ እንዲህ ወይ በጣም የሚያውቁ ሴቶች እኮ ናቸው። ዝርያ ትኬት ቆርጠው እሱ ቁጭ ብሎ ካፍቴሪያ ቁጭ ባለበት ልጅቷን አምጥታ ወንካ ኢማጂን ሰርፕራይዝ ብለው እኮ ሴቶች ናቸው ይሄን ያደረጉት እንጂ እኮ አሞራ እውነት ለመናገር እዛ ጋር እሱ ማያውቅም ነበረ። ኦኬ እንደደ ተገናኙ በቃ እናትየውም ሳታውቅ። እርግዝናው ደግሞ ሁለተኛው ፓርት ገብቶሻል። እሱ ጋር ነው እኔ የደበረኝ እንጂ ኦኬ በቃ ተፈቃቅሯል፣ ሁሉ ነው ፍቅር ነው ብለን እኮ እኛም እኮ የሆነ ሳል ላይ እኮ ጋፕ አድርገናል። እያየን ነው፣ እየታዘብን ነው። እና ሁለተኛው ላይ እርግዝናው የመጣው ግን እንዴት ነው? እሷ የምትኖረው አሜሪካ ነው፣ እሱ የሚኖረው አውሮፓ ነው። ወረቀት የለውም፣ የራሱ ቤት የለውም፣ የራሱ ስራ የለውም። የጤና ድርጅት የሚባል ነገር አለ ለህፃናቶች፣ በጣም ብዙ ነገር አለ ዩሮፕ ላይ ራሱ ማለት ነው። ልጅሽ ማሳደግ ብዙ ነገር ይጠይቃል። ይሄ ባልተመቻቸበት ሁኔታ ላይ እርግዝና የተፈለገው ለምንድን ነው? ዳስ ፖይንት ነው ገባሽ? ያ ፖይንት ለምንድን ነው? የሆነ ነገር አንድ ላይ ለመሆን የግዴታ ለመጋባት ልጅ የሚባለው ነገር ኃላፊነት የሚባለው ነገር መምጣት ነበረበት። ያ ነው ስህተቱ። ከዛ በኋላ እቺ ልጅ ያጋብቻ ባይመች እንኳን ታውቂያለሽ፣ በጣም አሞራው ደግሞ ገና ወጣት ልጅ ነው። ላይክ እንደዚህ ልጅ ሲመጣ ብዙ ድካሞች አሉ፣ ብዙ አለመግባባቶች አሉ፣ ብዙ ነገሮች አሉ። ያንን ነገር ደግሞ ፓስ አድርጎ ለመሄድ እግዚአብሔር ያግዛቸው። ግን እቺ ልጅ ደግሞ በዚህ እድሜዋ የምትማርበት የራሷ የሆነ ነገር የምትይዝበት ብዙ የምትሰራበት ጊዜ እንጂ ልጅ የምትወልድበት ኤጅ ላይ አልነበረም። በጣም ብዙ ነገር እንዳይቆጫት እኔ በዚህ እድሜ ላይ ልጅ ቁጭ ብዬ ሳሳድግ እኮ አትሊስት በእድሜ ተጠቅሜያለሁ፣ ሰርቻለሁ፣ ተዝናንቻለሁ፣ መኪና ነድቻለሁ፣ ቤተሰቦቼን ረድቻለሁ፣ የእናቴ ሀቅ የለብኝም። ኢስ ኦኬ ልጆቼ ከፍ ካሉ በኋላ ሁለተኛው ሰከንድ ላይፌን እኖራለሁ ብዬ እኮ ነው የምለው። ሮሚ አንድ ቀን እንደ እኩያ ጓደኞቿ እንኳን ዲስኮ ወጣ ተዝናንታ ማታቅ ከሀገር እንኳን ሆሊዴይ ሄዳ የማታቅ ሴት እኮ ናት በልጅ ታሰረችው። ዩ ኖ ሶ ዳስ ያ ነው ፖይንቱ። ላይክ እንደ ትልቅ ሰው ስናወራ እነሱንም ህይወት የሚረብሽ ነገር ነው ሲባል ሰው በጭፍን እየሄደ ላይክ በዝምድና እየሄደ ስለሆነ ነው እንጂ እኮ የሚወራው ነገር እኮ ላይክ ሀቅና እውነታ ነው። እንደዛ ነው እናቴ። ኤኒሃው ያ እሱ ምንም ጥርጥር የለውም። በሱ ጋራሻለሁ። ልጁ ላይ በጣም ነው የቸኮሉት። ቸኩለዋል። ልጅ ላይ ቸኩለዋል በጣም። ተናግሬ ነበር የሚሰማኝ አጣሁ እንጂ ጊቭና እንገድኝ ነው 24 ላንቺ ነው እንትን የተደረገው ሜሽን ያ ችግር የለውም። ጊቭና እንገድኝ ነው ወድ አንዳም መውቻት ትግባና ፍንገረኝ ነው ያለች ማናት ይሳደባሉ በኮሜንት። ግዴታ የሚጠበቅ ነገር እኮ ሜሽን እያደረገች እንትን ትላታለች። ሳቀል አይ ቆይ ሻፋቸውን ይከፍታሉ። ቆይ አሳጥቤ ነው። ሮሚ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን።
አይ አንቺ ሮማን ቤትሽ ጥሩ ስለሆነ ነው አንቺ ጋር የገባሁት። እቺ ሴትዮ ማለት ነው ስንት ቀኗ ነው ስለ አሞራ ዘረኝነት ስራ የለውም። ታዲያ አንቺ ነው የምታበዩ? አንቺ ስለ አሞራው ምን አገባሽ? እሷ ራሱ ምን አገባት? ልጅቷ መንገድ ላይ ስለ ጀርመን ላይ ጠየቅሽ በፊት ስለ አንቺ ጠየቅኩሽ። አንቺ ምን አገባሽ? አንቺ ካገባሽ እሷ ማያገባት ምን መብት አለ እንዴ? ሰው አፍርም እንዴ? መጀመሪያ እኔ ምን አገባሽ? እንትን ነገር አድርገሽ መተሽ ከስምሽ ጎን ያለው ራሱ አንቺ ነው የሚያስመስለው። ሶሪ ማን ዘረኛ እንደሆነ ይታወቃል። ቆሻሻ ይገርማል እኮ አትናገራት። ራሷ ዘረኛ አይደለም። ከስምሽ ጎን ያረሽን አንሺና ከዛ በኋላ እንትን እንሻለን። አብሰላት ዘረኛ ልታያቺ አሁን ዘር አላነሳንም እዚህ ቤት ዘረኝነት ጠረጋቸው ይዘሻል። ሰላም እሺ፣ ዘረኝነት እኮ አልተነሳም። ስለ ዘር አልተወራም። አውቃ ነው እቺ እያየን ማን ዘረኛ እንደሆነ ማን እንትን እንደሆነ እኮ እያየን ነው። ጨምላቃ ኦኬ፣ መልስ ልመልስልሽ እህትዬው። አሞራውን እኔ አላስተዳድረው። እኛ ያወራነው ሪያሊቲው ላይ ነው። ሪያሊቲው ላይ ስናወራ ያለው እሱም አውሮፓ ነው። መክሰስ ይችላል። እኔ መጥቶ ላይፋቸው ሚዲያ ላይ ነው። ጌመር ነው። ራሳት ነበር ቲክቶክ ላይ ወጣ እንደ ጀግንነት እንደምትሰራ ነገር ሰርፕራይዝ አለኝ እያለች ስትለፈልፍ የነበረችው አሁን የት ነው ያለችው ታዲያ? እናውቃለን እኮ ሰምተናል እኮ ማን እንደሆነች ከነሱ ማን እንጋርሽ በቅርቡ ታላችሁ ብላ ሰው እኮ ለእርቅ ነው እንጂ የሚሮጠው እንትን ለማለት አይደለም። ህፃን ልጅን አጓጉል ለማድረግ አይደለም የሚሮጠው። ያንዳንድሽ መተሽ ስለ ዘር እዚህ ጋር እንዳትጽፊ። እዛ ሄደሽ ተጨማላለቂ። ሮማን ተሰማ ቤት ዘር የሚመረጥበት ቤት አይደለም። ቡጣ ደግሞ የት ነው እየጠሩሽን የምትሄጂ? ቁጭ በይ አርፈሽ። ሮሚ ቡጣ ላይ ሂጂባት። አዎ ሂጂባት። ቡጣ አሁን እኛ እዚህ ቤት ውስጥ ስለ ዘር አውርተናል። አይሻለ ኮሮሚ ዛሬ ብቻ አይደለም። በነገራችን አውቀን ሙት እያረኩን እንጂ ስምሽ ሜሽን እያረጉ ብዙ ጊዜ እንትን ይላሉ። አንቺ ጉራኛ ከለ አንቺ እንትን እያሉ ማለት ነው። እኔ ሙት እያረኳቸው ነው። እኛ ያወራነው ሚዲያ ላይ ስላለው ነገር እንጂ ቤታችሁ አልመጣም። ፕራይቬት ላይፋችሁን አልነካንም። ሚዲያ ላይ የመጣው ነገር ነው። ሚዲያ ላይ ካመጣችሁ ደግሞ ስድብ ራሱ የለም እኮ እዚህ ቤት ውስጥ ማንም ሰው አይሳደብም። ጀጅ ነው የተደረገው። ጀጅመንቱ ላይ ደግሞ እነዚህ ቀራት እስቲ ተቃጠይ ነው ኑሮን ሽምሪበት ማ ወይ